በልጠውን በረከት ፈልገን ነው የመጣ ነው። ለዚህ ቃል ለዚህ ሐሳብ የሚስማማ ቃል ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክቱ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ እንዲህ የሚል ቃል አለ። እስመ ርኅው ሊተ አቢይ አንቀጽ ወግብር ምሉ ወባሕቱ ብዙኃን መከላአን ይላል። ስራ የሞላበት ታላቅ በር ተከፍቶልኛል፣ ተቃዋሚዎች ግን ብዙዎች ናቸው ይላል። እንግዲህ ለአጭር ደቂቃ እንግዲህ ከተሰጠን ሁለቱን ደቂቃ ተጠቅመናል። በ8 ደቂቃ ውስጥ የምንነጋገርበት ስራ የሞላበት ታላቅ በር ተከፍቶልኛል የሚል ነው። እስኪ ሁላችን ምን በለው? ስራ የሞላበት ወሩስ ታላቅ በር ተከፍቶልኛል፣ ተቃዋሚዎች ግን ብዙዎች ናቸው። ስለ ቃሉ እግዚአብሔር ክብር ምስጋና ይግባው። ቅዱስ ጳውሎስ ስራ የሞላበት ታላቅ በር ተከፍቶልኛል በማለት ነው የጀመረው። አባቶቻችን በና ለም ሲተረጉሙ ለበጎ የሆነ እንደሆነ ነው፣ በደግሞ ለክፉ የሆነ እንደሆነ ነው ብለው ይናገራሉ። ቅዱስ ዳዊት ዘነግሠ ለእስራኤል ለእስራኤል የነገሰ ዳዊት የሚለው ሲተረጉሙ ለበጎ ነውና ለአለ በክፉ ቢሆን ኖሮ በይል ነበረ። ለእስራኤል የነገሰና በእስራኤል የነገሰ ትርጉሙ ይለያያል። ለእስራኤል የነገሰ ማለት እስራኤልን ሊመራ፣ እስራኤልን ሊጠብቅ፣ እስራኤልን ሊታደግ ለሕዝቡ የሚያስብ ስለሆነ ለእስራኤል የነገሰ፣ በግድ ተጭኖባቸው ቢሆን ግን በእስራኤል የነገሰው ይባል ነበረ። ቅዱስ ጳውሎስም ስራ የሞላበት ታላቅ በር ተከፍቶልኛል አለ። ተከፍቶብኛልና ተከፍቶልኛል ልዩነት አለ። ተከፍቶልኛል ማለት ለጥቅም ነው፣ ለበረከት ነው። ተከፍቶብኛል ግን በግድ ነው፣ ለጭንቅ ነው። ስራ የሞላበት ታላቅ በር ተከፍቶልኛል፣ ተቃዋሚዎች ግን ብዙ ናቸው። ይሄ በር የበረከት በር ነው። ይሄ በር ከእግዚአብሔር ጋር የሚያገናኝ በር ነው። ይሄ በር የጽድቅ በር ነው። ይሄ በር የሕይወት በር ነው። የሞት በር ቢሆን ተከፍቶብኛል ይል ነበር። የሕይወት በር ነውና ተከፍቶልኛል አለ። ስለዚህ ወደዚህ ወደ ክብር በር፣ ወደ ሕይወት በር፣ ወደ ጽድቅ በር እንዳልገባ ደግሞ ተቃዋሚዎች ብዙዎች ናቸው አለ። ስለዚህ የዛሬ ምን ለማለት ፈልጌ ነው? ይሄ ጥሪ ለኛ ለእያንዳንዳችን ታላቅ በር ነው። የመጽደቂያ በር ነው። የመክበሪያ በር ነው። ከእግዚአብሔር ጋር የመገናኛ በር ነው። ይሄንን በር ከፈተልን አምላካችን እግዚአብሔር ክብር ምስጋና ይግባው። ሁላችንም ደስ ሊለን ይገባል። እንደ ጭነት አይደለም፣ ጭንቅ አይደለም፣ እኛን ለማስጨነቅ እንደው ዕዳ አይደለም። ዕዳ ሆኖብን ግድ ሆኖብን እንደው የመጣን አይደለንም። ታድለን ነው የመጣ ነው። ተመርጠን ነው የመጣ ነው። ምክንያቱም ቤተ መቅደስን ለመስራት ነው ሁላችንም የተጠራ ነው አይደለም። እዚህ ጉባኤ መካከል ይህን ቤተ መቅደስ የማይሰራ ለዚህ ቤተ መቅደስ ያቅሙን የማያዋጣ የማይጸልይ የማይተጋ ማንም የለም። ስለዚህ ቤቱን እንድንሰራ መመረጥ ይሄ መታደል ነው። ነቢየ እግዚአብሔር ቅዱስ ዳዊት የእግዚአብሔርን ቤት ለመስራት ታጥቆ ተነሳና ወርቅ፣ ዕንቁ፣ ኢያሰጲድ፣ እብነ በረድ፣ ቢረሌ የከበሩ ማዕድናትን ከእንጨቶች ደግሞ ዝግባውን፣ ወይራውን ሰበሰበ። ቤቱን እሰራለሁ ብሎ ሲዘጋጅ እግዚአብሔር ምን አለው? አንተ አትሰራም አለው። አንተ ምን አትልም? አትሰራም። ቤተ መቅደስን መስራት
የቤተ መቅደስን የመስራት በር ለዳዊት ተዘጋበት ማለት ነው። አንተ አትሰራም ማለት እና እንደውም ዳዊት ለምንድን ነው የማልሰራው ሲል በነቢዩ በናታን በኩል እጅህ ደም አፍስሷል፣ ኃጢአት ሰርተሃል፣ እግዚአብሔር ደግሞ ንጹሕ ባሕሪ ነው፣ በደም ባፈሰሰ እጅ የእሱን ማደሪያ ልትሰራ አይገባህም አለና ከለከለው። ተሟርቶ ነበረ ዳዊት። በዚህ በመዝሙር 131 ቁጥር 1 ላይ ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ፣ አቤቱ ዳዊትንና ገርነቱን አስብ፣ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ እንደው አልተኛም አላንቀላፋም ማለት ለምን ለእግዚአብሔር ማደሪያ እስከማገኝ ድረስ። ስለዚህ የዳዊትን ቤተ መቅደስ የመስራት ፍላጎት እግዚአብሔር ስለተረዳ የቤተ መቅደሱን ዋሻ ገለጠለትና በትንቢት መነጽር አሻግሮ አየ። አንተ ለኔ ቤት ልትሰራ ትዘጋጃለህ፣ ካልሰራህ አልተኛም አልበላም አልጠጣም ትላለህ። ነገር ግን በኋላ ዘመን ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ የምተኛበትን በረት እያለና በረቱን የከብቶቹን በረት ሲያሳየው ዳዊት ልመናውን አቆመ። ከዚያ በኋላ ምን አለ? እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔርም ከተማን ካልጠበቀ ጠባቂዎች በከንቱ ይተጋለዋል። ስለዚህ ማንም ገንዘብ ስላለው፣ ስልጣን ስላለው፣ ዘመን ስላለው፣ ሀብት ስላለው የፈለገ ነገር ቢመኝ እግዚአብሔር ካልፈቀደ መስራት አይችልም። ምን ማድረግ አይችልም? ስለዚህ ዛሬ እግዚአብሔር ፈቅዶልናል፣ ደስ ይበላቸው ነው። ስራ የሞላበት ታላቅ በር ተከፍቶልኛል። ተቃዋሚዎች ግን ብዙ ናቸው። ይህንን ስራ የሚቃወሙ አጋንንት አሉ፣ መናፍቃን አሉ፣ ከሃዲያን አሉ። ይህን በጎ ስራ የሚቃወሙ ማለት ነው እና ተቃውሞ ቢኖርም ግን እግዚአብሔር የከፈተውን በር ማንም ሊዘጋው አይችልም። ስለዚህ እግዚአብሔር ያስጀመረንን ያስጨርስናል። ክብር ምስጋና ለእግዚአብሔር ይሆንልን። እግዚአብሔር የከፈተውን በር ማንም ሊዘጋው ስለማይችል ሁላችንም ለተጠራንበት ዓላማ ተዘጋጅተን ታጥቀን ካለን የተሻለው ሰባራም አንካሳም ያልሆነው እግዚአብሔር ከሰጠን ላይ ለእግዚአብሔር የምንሰጠው ለራሳችን መገልገያ ቤት መስሪያ የሚሆን የምንሰጠው ይሄ ነው ብለን የአቅማችንን እግዚአብሔር ያባረከልን እንድንሰጥ እግዚአብሔር አምላካችን ሁላችንን ያገዘን ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ቃለ ሕይወት ያሰማልን። ቃለ እግዚአብሔር ሳይሰጥ ትምህርት ሳንሰማ ቀጥታ ገንዘብ አምጡ ማለት ይከብዳል አይከብድም? ስለዚህ አጭር አድርገው ቃለ እግዚአብሔር ስለነገሩን እናመሰግናለን። እድሜና ጤና ይስጥልን። እናንተም ስትማሩ ነው እኮ ገንዘብ ምትሰጡ፣ አስራት የምታወጡ፣ ለቤተ ክርስቲያን ግንባታ ድርሻችሁን ክርስቲያናዊ ግዴታችሁን የምትወጡና ከዚህ ቀጥሎ ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል ሁል ጊዜ በደብራችን እየመጡ ከሙዚየሙ ግንባታ ጀምረው እስከዚህ ህንፃ ግንባታ ብዙ አስተዋጽኦ የሚያደርጉ የሚያስተባብሩ አባታዊ ግዴታቸውን የሚወጡ ልጆቻቸውን የሚያስተባብሩ በዚህ ወቅትና በዚህ ሰዓት ከኛ ጋር ስላሉ የማስተባበሩና ቅስቀሳ የማድረጉን ኃላፊነት እሳቸው ድርሻውን ይወስዳሉ። ወደ ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል እናመሰግናለን። እግዚአብሔር ያበርታዎት። ጥሩ አድርገው ህዝቡን እያስደሰቱ እያጽናኑ ብርድ እንዳይሰማችሁ አይዟችሁ፣ መቀበል አይዟችሁ። ቃለ ሕይወት ያሰማልን። በሉ እስቲ ሁላችሁ ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን። መንግሥተ ሰማያት ያዋርስልን። በሕይወት በጸጋ እግዚአብሔር ይጠብቅልን። ሁላችሁም ቀኝ እጃችሁን መስቀለኛ ስሩ። መስቀለኛ ስሩና እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ